18 ከአንድ ጀምሮ 15 እናያለን። የሐሳቡ ግን ከ17 ምዕራፍና 18 ምዕራፍ ነው የሚናገረው ያ ታሪኩ። ስለዚህ ጠቅለን በመባለት ታሪኩ ትንሽ ሊያዝጃችሁ ላጨብጣችሁ ማለት ነው። ሎማዓንቲ እንመሃሮ ካብ ቀዳማይ ነገሥት 18 ካብ 1 እስካብ 15 ኮይኑ ሕጂ ካብ 17 ጅምርቲ ሓሳብ 17-18 እዩ። ስለዚ ኣብኡ ዘሎ ንዓና ዝኸውን መልእኽቲ ኣሎ ንሎሚ ከድርየና ከም ፍቓድ ኣምላኽ ምንድን ነው የሚለው ከ17 ከአንድ እንደዚህ ይላል። አዎ የነበረው እስራኤል ኤልያስ አክዓብን በፊቱ የቆሙት የእስራኤል አምላክ ሕያው እግዚአብሔር ኃጢአትን በዚያ ዓመታት ጸልና ዝናብ አይሆንም አለ። የእግዚአብሔር ቃል እንዲህ ሲል ለእርሱ ነጻለት ይላል። እግዚአብሔር ባረክሽ። ይሄ ታሪኩ እንደምናውቀው በጥቅል ያለ የእስራኤል ሕዝቦች ከሕያው እግዚአብሔር አምላክ ማምለክ ወጥቶ ወደ በዓላት ወደ ጣዖቶች የሚያመልክበት ጊዜና ዘመን ነው የነበረ ዛ ሰዓት። አሁን በዚህ ማዕከል ውስጥ ነው ይሄ ነገር የተፈጠረው ማለት ነው። አሁን እግዚአብሔር በኤልያስ በኩል ምን አለ? እናንተ የእስራኤል ልጆች ስንት ጊዜ ናችሁ በሁለት እግራችሁ ተንቀሳቀሱ? አሁን ወይ የእግዚአብሔር የሕያው እግዚአብሔር አምላክ አገልግሉ ወይ ደግሞ ለጣዖታት አገልግሉ ብሎ ምርጫ ሰጣቸው። ይሄኛው መልእክት ለእስራኤል ሕዝብ መጣለኝ። ይሄ የእስራኤል ሕዝቦች የተመረጡ ሕዝብ እንደሆነ ሁላችን እናውቃለን። እግዚአብሔር እንዴት አድርጎ ከግብፅ እንዳወጣቸው እስራኤሎች አይደሉም የእስራኤል ልጆችም አጠንቅቆ ያውቃሉ። ነገር ግን በዚያን ዘመን አክዓብ የሚባል ንጉሥ ነው የነበረ። ያ ንጉሥ የእስራኤል ንጉሥ ሆኖ የተሸየመ ባለቤቱ ደግሞ የኢዛቤል የምትባል ከሶሪያ የሆነ ትውልድ ወይ ደግሞ የመጣችበት ከሶሪያ ነው። አሁን ያ እስራኤላዊ ንጉሥ አክዓብ የሚባለው ከየጂ ኢዛቤልን ምን እንዳደረገ ጋብቻ እንደገባና እሱ ኪንግ ሆኖ እሷ ደግሞ ኩዊን ሂና ምን እያደረገ ለእስራኤል እየመሩ ነበሩ። አሁን አክዓቡ ያ የእግዚአብሔር ከግብፅ የወጣ ሕዝብ እግዚአብሔር ሕያው አምላክ እንደሆነ ያ ሰማይና ምድር የፈጠረ ያ ብርሃንና ጨለማ ያደረገ ያ ባህር ኤርትራን በሁለት የከፈለ እስራኤልን በሱ አውጥቶ ያሳገራቸውን እስራኤሎች እና እሱን ጠብቆ ያውቃሉ። ነገር ግን በእስራኤል ውስጥ ምን ገባ? የአምልኮ ገባ ማለት ነው። ያ አምልኮ ደግሞ ያሻገራቸው አምላክ ሕያውን አምላክን ትቶ ወደ በዓላት፣ ወደ አምልኮ፣ ወደ የተለያየ ነገር አምላክ ያልሆነ ግን እንደ አምላክ ሊመለክ የገባ በኢዛቤል አድርጎ የገባ ነበረ። እሷ የምታመልከው ነበረ በሶሪያ በነበረችው ጊዜ አምልኮ የምታመልክበት ወይ የምትሰግድለት ወይ ደግሞ አምላኬ ነው ብላ እንትን የምታደርግበት ነበረ ማለት ነው። እሷ ከገባች በኋላ ያ ልምምዱ በእስራኤል ውስጥ ገባ። እስራኤሎቹ በሙሉ ያ የሁሉ ያዩ የእግዚአብሔር ነገር በሁሉ ማለት ነው ምን አደረጉ? ለበዓላት መስገድ ጀመሩ። ከዚህ የተነሳ ነው ያ በዚህ ዘመን ማለት በዛ ዘመን ማለት ነው ሁሉ እስራኤላዊ
ለበዓል የሚሰግድለት በነበረ ሰዓት ግን ሁለት የእግዚአብሔር ሰዎች ተገኙ። እንደሚገርም በእግዚአብሔር በዘመናት ሁሉ ሰው አለበት። የሚገርም ማለት ነው። የሚገርም እግዚአብሔር ለራሱ ለምስክርነት ሰውን ምን ያደርጋል? ያቀምጣል በቃ ለራሱ ምስክርነት። ስለዚህ በዛን ሰዓት በዛ ጨለማ ዘመን ያ እስራኤላውያን ወደ ፊታቸው ከእግዚአብሔር ርቆ ወደ በዓሉ የገቡበት ከምዕራፍ 17 እና 18 ሁሉ ስናየው ይሄኛው ነው የሚያሳየን። ከሱ በኋላ ያ በዓሉ ምንድነው ወደ እስራኤል ያስገቡ አንዱ ያ በዓሉ ምን የሚያደርግ ነው? ዝናብ የሚያዘንብ የሚል እምነት አላቸው። አዘንቦ ደግሞ ምን ያደርግ? ውሃ በውሃ ያደርጋታል ምድሪቷ ደግሞ ምን ታደርጋለች? ፍሬ ታፈራለች። ከሱ በኋላ ህዝቡ ደግሞ እንትን ያደርጋል፣ ይበላሉ፣ ይጠጣሉ። በቃ በሱ በዓል ያደረገ እየተባለ እየተመለከ ሊሄድ ነው የተገባው ማለት ነው። ስለዚህ ነው የአንደኛ 17 አንድ ያነበብ ነው እህታችን ያነበብለት ምንድነው ያለ? ቃል መጣ ለአክዓብና ለእስራኤል ከአሁን በኋላ ምን አለ? ዝናብ ምን አያደርግም፣ አይዘንብም ተባለ ማለት ነው። ዝናብ ምን አያደርግም፣ አይዘንብም። ይሄኛው ነገር ወደ አክዓብና ኢዛቤልን የአክዓብን ምን የሚያደርግ የሚከተሉትን የሚታዘዙትን የንጉስን ትእዛዝን የሚሰሙ ሁሉ ምን አደረጉ? በሱ በጣም ነው የሚያምኑ። ስለዚህ በዚህ ሰዓት ምን አደረገ? ነቢያቶቹ ያ ትክክለኛ ነቢያት የተባለው ሁሉ በኢዛቤል መንገድ አድርጎ ምን ተደረገው? 450 ካልተሳሳትኩ ማለት ነኝ ምን አደረገች? ገደለች ማለት ነው። ገደለች። እውነተኛዎች የእግዚአብሔር ነቢያቶች እስከ 450 ነቢያቶች በጣም ገደለቻቸው። ከሱ በኋላ ለማን ለማግኘት ፈለጉ? ለኤልያስ። በቃ የቀረ ኤልያስ ነው። ህዝብና መንግስት ይላል እሱ በምዕራፉ አንብባችሁ ማለት ነው። ለጊዜ እንትን ሊያደርገኝ ብዬ ነኝ። ህዝብና መንግስትን ለኤልያስ ለመፈለግ ሁሉ ምን አደረገ? ተሯሯጠ። እሱ ቀርተዋል። አሁን ለሱ ምን ልናደርገው? ልንይዘውና እንትን ልናጠፋው ነው የመልእክቱ የነበረው። ከሱ በኋላ አልተገኘም። ህዝብና መንግስት ሁሉ ምን አለ? አላገኘነውም ብሎ ለመንግስት ከመጣ በኋላ መንግስት ደግሞ ዋሻችሁ እንዳትሆኑ እውነታችሁ ነው አላቸው። ከዋሻቻችሁ ምን አለ? ዋጋ ትከፍላላችሁ። ስለዚህ በመሐላ ህዝቡ ማለት በቃ አላገኘም። ሁሉ ፈልገን አልተገኘም። እግዚአብሔር ይመስገን። የእግዚአብሔር ያለው ሰው በቀላሉ ምን አይደረግም፣ አይገኝም። የእግዚአብሔር ቃል ምንድነው የሚለው? አቢጋይል ለዳዊት ያለችሁትን ምን አለችው? ነፍስ ጎይታይስ ኣብ ከረጢት ህያውያን ጥልት ትሆን ይዝሏል። ጌታ ሆይ የነፍስህን በህያውያን ከረጢት የተጠቀለለች ትሁን ከጠላቶቹ ይላል። ስለዚህ ጠላቶቹ ምን አያድርጉ? አያገኙ ማለት ነው። በህያው ከረጢት ምን ስለተጠቀለለች ምንም ቢፈልግም አያገኝም። ስለዚህ ነው ያ ሁሉ ምን ለኤልያስ ፈልጎ አልተገኘም። እግዚአብሔር ይመስገን። እናንተ አሁን በተራመደን ስንሄድ እግዚአብሔር ይመስገን በህያውን ከረጢት ከጠላት ስለሰወረን ነው፣ እሱ ጋር ስለሸሸገን ነው እንጂ ጠላት አንድ ቀን ኢቭን ምን
ልንቆም አይፈልግም። ፈልጎ ምን አደረገ? አላገኙትም። ለማን? ለኤልያስ። እኔና እናንተ ደግሞ በሱ ውስጥ አስገቡ። ሰይጣን እንደሱ ነው። ፈልጎ አያገኝም። በክርስቶስ ምን ስለሆነ? ስለተሰወረ በክርስቶስ ውስጥ ስላለ እግዚአብሔር ይመስገን። ይሄኛው ምን ልናደርገው ይገባናል? ለነፍሳችን ለመንፈሳችንና ለሕይወታችን ልንነግራት ይገባናል ማለት ነው። እግዚአብሔር ይመስገን። ጠላት ዝም ብሎ ለኢዮብ ምንድን ነው ያለው? ለኢዮብ እግዚአብሔር ምን አደረገ? ስለቀጠረህ ነው እኮ አለ። ስለቀጠረህ እግዚአብሔር ይመስገን። ስለዚህ ወደ እግዚአብሔር መሮጡ ወዴት መሮጡ? ወደ እግዚአብሔር። አዎ ጻድቅን ሩጦ ወዴት ይሄዳል? ወደ እግዚአብሔር ስም ይሸሸጋል ይለዋል። ስለዚህ መሸሸጊያችን ያ ስም ነው፣ ክርስቶስ ነው። ወደሱ ልንሸገሸግ ይገባናል ማለት ነው። ቀጥሎ አላገኘነውም ብሎ ከሄዱ በኋላ ያ ኤልያስ ምንድነው ያለ? ውሃው አይዘንብም አለ። ስላለ ያ መከራ መጣበት። የአማኝ ከሆኑ ሁሉ ነቢያቶች መጡበት፣ መከራውን ተጋፈጡበት። በሕይወቱን ምን አደረጉት? ዋጋ አስከፈሉት ማለት ነው። የክርስቶስ ምን አለ? የእነዚያ ስድብ ወደና ላይ ወደቀ ይላል። ሌላ የተሳደበውስ ወደ ክርስቶስ ያልተሳደበ እሱ እንደተሳዳቢ ሆኖ መስቀል ላይ ዋለ ማለት ነው። ጸፍቶም ጸፍፋስ አባይ ወደቀ ይልምሽ አባይ ወደቀ። ልክ እንደሱ ነው የሆነው ማለት ነው። ስለዚህ ከሱ በኋላ ምንድነው ያደረገ? ቀጥሎ ምን አደረገ? ኤልያስን ወደ 18 ስንገባ ኤልያስን ወደ ምን ሄደ? ከተፈለገበት ሰው ፈልጎ መንግስት ፈልጎ ካጣበት ከሱ በኋላ ራሱ መጣ። እግዚአብሔር ምን አለው? ሂድ ለአክዓብ ተገለጥ። በምንድን ነው የሚገለጠው? ዝናብ ይዘንባል። በቃ አይዘንብም ማለት አሁን ደግሞ በጊዜው መጣ ደግሞ ይዘንባል አለ። ግራ አጋባ። እንዴት ነው ማለት ነው? እንዴት ነው እንዴት ነው? የወይዘሮ ባለ ቤት እኮ እግዚአብሔር ነው። አሜን። ምድሩን ሲፈጥር እኮ አንድ ብሎ እግዚአብሔር ነው። ብርሃን ይሁን ሲል ብርሃን ሲሆን፣ ጨለማ ሲል ጨለማ ያደርግ። ያ በዘፍጥረት አንድ ላይ ያለ እንዴት አድርጎ አሳምሮ የፈጠረውን አምላክ ያወቀ እና አክዓብን ነቅሶ ያ ዝናብን ላልዘንብና እኔ አምላካችሁ ብሎ ለእስራኤል ያወጣውን ከግብፅ ለማስቀናት ለእግዚአብሔር እንደሱ እግዚአብሔር እንደሱ ሊያይ አይወድም። ስለዚህ ራሱ መጣ። ምን አላቸው? ዝናብ ይዘንባል። እግዚአብሔር ይመስገን። ዝናብ ይዘንባል። ስለዚህ በ17ኛው ድርቅ ሰማርያ ድርቅና ምን ሆነ? ድርቅና ረሃብ ሆነ። ድርቅና ረሃብ ከሆነ ውሃ ከሌለ ድርቅ ይሆናል። ድርቅ ከሆነ ደግሞ ምን የለም? አዎ ድርቅ ነው ይሆናል። በመንፈሳዊ ስንተረጉመው ዝናቡ የእግዚአብሔር በረከት ነው። የእግዚአብሔር በረከት ነው። እኛ ከእግዚአብሔር በረከት ካልነካን ምንም ደረቅ ነው የምንሆነው ማለት ነው። ያ ሰዎች ዝናቡ ስለደረቀ እና ምግብ ስለሌለ ምን ሆኑ? ወደ በዓልና ወደ የተለያየ ሄዱ ማለት ነው። እኛ በመንፈሳዊነታችን ደግሞ ድርቅ ካጋጠመን የእግዚአብሔር ዝናብን መዝነብ ካቋመን በሕይወታችን ምን ነው የሚሆነው? ወደ በዓል ነው የምንገባው። ወደ በዓል ይሄ ትክክለኛ ነው። የእግዚአብሔርን በረከትን ዝናቡን ከነካን ግን የዝናቡ መካት የተነሳ ግን ምን አለ? በሕይወት ፍሬያም አለ ማለት ነው።
ስለዚህ አክዓብን መጥቶ ኤልያስን መጥቶ ምን አለ? ዝናብ ይዘንባል አለ። አሁን ሲሄድ ማን ነው ያገኙት? ከመገኘታቸው በፊት አንድ ሰው አለ በ18 ምዕራፍ። ያ ሰው ሁለት ሰው ነው ያለው አቋቸው አይደለም። ኤልያስና አንድ ሰው አለ። ያ ሰው አይታወቅም። ኤልያስ የፓብሊክ ነው፣ ሁሉ ሰው የሚያውቀው ነው። አገልግሎቱ በሁሉ ሰው የሚታወቅ ነው። በቃ ሁሉ አገልግሎት በሁለት ነው የሚከፈለው፣ የሚታይና የማይታይ አብሮ ለአንድ ዓላማ ማለት ነው። በህይወታችን እንተዳ ካየነው የሚታይ አካል አለ። ስታዩ ወይ ስንታይ የሚታይ አካል አለ፣ የማይታይ አካል ደግሞ አለ በውስጣችን ማለት ነው። አለ እንደ ልብ አለ፣ እንደ የተለያየ አሉ። ሁለቱም ግን ለአንድ ዓላማ ግን አብሮ ይሰራሉ ማለት ነው። አሁን በ18ቱ አንድ ሰው አለ። ከብዙ ቀን በኋላ በሶስተኛው ዓመት ሂድ ለአክዓብ ተገለጥ፣ በምድርም ላይ ዝናብ እሰጣለሁ የሚል የእግዚአብሔር ቃል ወደ ኤልያስ መጣ አለ። ሁለተኛ ኤልያስ ለአክዓብ ይገሥጽ ዘንድ ሄደ፣ በሰማርያ ራብ ጸንቶ ነበረ አለ። አሁን ሶስተኛ አክዓብም የቤቱን አዛዥ አብድዮን ጠራ። አብድዮ እግዚአብሔር እጅግ የሚፈራ ነበር። ያ ሰው ይሄኛው አብድዮ የተባለ ሰው ከአክዓብ አዛዥ በአክዓብ ቤተ መንግስት አዛዥ ሆኖ የሚያገለግል ነው። አክዓብን ደግሞ እስራኤል ወደ ጣዖት የመለሰ ንጉስ ነው። ብዙዎች ነገስታት ተነስተዋል በእስራኤል። በጣም ደካማ ንጉስ የሆነ ማነው? ይሄ አክዓብ ነው። አሳልፈው ወደ ሰጣቸው፣ ወደ በዓል ሰጣቸው፣ ወደ ጣዖቱ፣ ወደ የማያውቃቸው አምላክ ያልሆኑ ለመስጠት አሳልፎ ሰጣቸው። አሁን ከሱ ጋር የሚሰራ አብድዮ የሚባለው አዛዥ በመንግስቱ ውስጥ ለዚህ ይዞ ሄደ ነው የሚለው። ያ ሰው ምን ባህር ነበረበት? ምን አይነት ሰው ነው የነበረው? እግዚአብሔርን እጅግ የምትላ ምን አለባት? አዎ በጣም ለመፍራት ምን የሚገልጠው ነው? በጣም የሚገልጠው ሀሳብ ነው። ስለዚህ ምን አለ? እግዚአብሔርን አክዓብ ደግሞ አለ። አክዓብ የቤቱን አዛዥ አብድዮ ጠራ ይላል። አብድዮ እግዚአብሔርን እጅግ የሚፈራ ነበር። አብድዮ ምን ነበረ? እግዚአብሔርን እጅግ በዚህ ንጉስ ስር ሆኖ እየሰራ ግን እግዚአብሔር እጅግ አድርጎ የሚፈራ ነበር። ይሄ ሰው የሚታወቅ ነገር የለም። አብዛኛው ስብከት ሰምቻለሁ የኤልያስ የአብድዮ ግን ሰምቼ አላውቅም። ትምህርት ግን ሰምቼ ያለው ስራው ግን በጣም ትልቅ ነው የነበረው። በጣም ትልቅ በውስጥ ሆኖ የሰራውን የእግዚአብሔር መንግስት በጣም የሚገርም። አንደኛ ግን ለእግዚአብሔር እጅግ አድርጎ የሚፈራ ኳሊቲ ህይወት ነበር። አሜን።